ሰላም ጤና ይስጥልን ውድ የምንወዳችሁ ቤተሰቦቻችን እንዴት አላችሁ? ይህ አብርሽ ቲዩብ ነው አለሁላችሁ። እንዴት አመሻችሁ? አሁን ከደቂቃዎች በፊት ተገናኝተን ነበር። አሁን ደግሞ በኤፋ የተለቀቀውን ቪዲዮ አይታችኋል። እስቲ ካላያችሁ እንመልከት። ልጁ ያረ እንዲጠይቁት አስፋደ እንደመጣ ደህና ነህ አንተ? እንዴት ናችሁ? እንዴት መጣ? አምጥተው ነው እና ፍሬም እና ሩታ ነው አይደል? እኔ ራሴ ነኝ የመጣሁት። እንዴት መጣ? ከራስ እንቅልፍ እምቢ ብሎኝ ነው እናንተ ጋር። እሺ ውድ ቤተሰቦቻችን ያው ደስ እያለኝ ነው። በጣም በጣም ደስ የሚል ነገር ነው። እንግዲህ አብርሽ በስተመጨረሻ ባልታሰበ ሁኔታ አቤቱ ተገኝቷል። ይህ የሚያመለክተው ምን እንደሆነ እናንተ ታውቃላችሁ። ግን እንደሚከተለው ወደ ቪዲዮ እናመራለን። በጣም ደስ በሚል ሁኔታ አብርሽ ወደ ቤቱ ተመልሷል። ይህም ደግሞ በጣም ደስ የሚያሳይ ነገር ነው። አብርሽ ወደ ሌላ ቦታ አለመሄዱ፣ አብርሽ እነሱ እንዳሰቡት ወደ መጥፎ ቦታ አለመሄዱ፣ አብርሽ እነሱ እንደጠረጠሩት ችግር ስላልገጠመው እጅግ በጣም ደስ ብሎኛል። ዋው! ይሄ በጣም ደስ የሚያደርግ ነው። ይሄ ደስ የሚል ምሽት ነው። በእውነት ደስ የሚል ምሽት ነው። እሺ እዚህ ጋር አብርሽ የተናገረውን ነገር እንስማ። ደህና ነህ አንተ? እንዴት ናችሁ? እንዴት መጣ? አምጥተው ነው እና ፍሬም እና ሩታ ነው አይደል? እኔ ራሴ ነኝ የመጣሁት። እንዴት መጣ? ከራስ እንቅልፍ እምቢ ብሎኝ ነው እናንተ ጋር። እንቅልፍ እምቢ ብሎኝ እኔ ራሴ ነኝ የመጣሁት። እንቅልፍ እምቢ አለኝ አላችሁ። ይሄ እጅግ በጣም በቃ ትክክለኛና ትክክለኛ መልስ ነው። እናንተ የምታዳምጡ ከሆነ እውነት የአብርሽ ስሜትና ሀሳብ የሚገባችሁ ከሆነ እውነት ወንድሙና እህቱ ከሆናችሁ እዚህ ያላችሁት በቃ ነገራችሁ። እዛ እንቅልፍ እምቢ አለኝ ወደዚህ መጣው፣ እዛ ሰላም አጣው፣ ሰላሜን የማገኝበት ቦታ መጣው፣ እዛ እንቅልፍ አጣው፣ እዚህ እንቅልፍ የማገኝበት ቦታ መጣው አላችሁ። ይህ ማለት በቃ አብርሽ ሚስትና ልጁ እጅግ በጣም አሳስበውታል፣ እጅግ በጣም ያስፈልጉታል። በህይወት ውስጥ ትልቁ ቦታ ያላቸው እነዚህና እነዚህ ልጆች ናቸው። ሰላሙን የሚያገኘው ከነዚህ ሰዎች ጋር ሲሆንና ሲሆን ብቻ እንደሆነ ስለተረዳ አሁን ወደ ቤቱ ተመለሰ። ስለዚህ የእናንተ እዚህ መጥቶ ምንድነው ችግር መፍጠር ማለት ምን ማለት ነው? እናንተ ቆይ እቅዳችሁና ዓላማችሁ አብርሽ ደህና እንዲሆን አብርሽ ወደ ራሱ እንዲመለስ ነው ፍላጎታችሁ አይደለ? ይሄው አብርሽ ወደ ራሱ ተመልሷል፣ ሰላሙን አግኝቷል። ምንድነው ግራ የሚያጋባችሁ? ይህን ነገር ለምንድን ነው በሰላም መንገድ መፍታት የማትፈልጉት? ለምንድን ነው ብጥብጥ የምትፈልጉት? ቡዜ ለምንድን ነው የምትዩ እንዴ? በቃ እንደውም እኮ ማለት ነው እዛ ቤት አብርሽን በማግኘታችሁ እጅግ በጣም ልትደሰቱ የሚገባው። አብርሽ ለምን ሌላ ቦታ አልሄደም ነው? ለምን የሆነ ነገር አልሆነም ነው? ይሄ እኮ እናንተ ሊያስደስታችሁ ነው የሚገባው። አብርሽ እንደታሰበው መጥፎ ቦታ ሄዶ አለመሆኑ አለመጥፋቱ እጅግ በጣም ነው የሚያስደስተው። እናንተ እኮ አብርሽን ብትፈልጉት ኖሮ ለአብርሽ ቦታ ቢኖራችሁ ኖሮ በር ከፍቶ እስከሚወጣ ድረስ እናንተ ምን ትሰሩ ነበረ? የት ነበራችሁ? ስለዚህ አሁን እዚህ መታችሁ ሩታና ኤፋ ላይ አታፈጡ እንዴ! እስቲ ቢያንስ እንኳን ቁጭ ብላችሁ አሁን እንደ ነገረኛ ቆማችሁ ላትጨቃጨቃላችሁ። ቡዜ ለምንድን ነው ነገረኛ የምትሆኝም? በቃ ሚስትና ልጆቹን መርጦ ከመጣ ሄደች፣ ተረዱት፣ ፍላጎቱን አክብሩለት። ዋና ዓላማችሁ የአብርሽ ሰላም መሆን ደህና መሆን እስከሆነ ድረስ የእሱን ደህንነት ማስቀደም ካለባችሁ ደህንነቱን የሚያገኝበት ሰላሙን የሚያገኝበት ቦታ እንዲሆን ተዉት፣ ፍቀዱለት። ይሄን ልጅ ለምንድን ነው በዚህ ልክ እናንተ የምትበጠብጡት? ለማንኛውም ይሄን ነገር አድቡ፣ ተዉ፣ ፍቱ፣ በቃ ይቅርባችሁ እንዴ! ኧረ በእናትህ ዴቭ ደግሞ እዚህ ጋር ምንድን ነው የምትናገረው? እስቲ ተመልክቱ፣ እዚህም መጥቶ የተናገረውን ቢያንስ አንተ እንዴት አትነግረንም ነው ለኛ እንዴ? አንተ በዛ ላይ በር ከፍተህ በዛ ላይ እንኳን በሩን እንኳን በስነ ስርዓት አልዘጋኸውም እኮ ክፍት አድርገህ አሁን የሄድከው። አሁንም እዚህ መጥተህ የአብርሽ መገኘትን ደስተኛ ሊያደርግ ነው እንጂ የሚገባው አሁንም በር ሳትዘጋ መጣ ትለዋለህ። አሁን አሞታል ብላችሁ ስትናገሩለት የነበረውን አብርሃም በር ሳይዘጋ መምጣቱ ነው ያስጨነቃችሁ ወይስ ደግሞ በሰላም መገኘቱ ነው ያስጨነቃችሁ? አሁንም ዴቭ እዚህ መጥተህ በር ዘግቶ አለመሄዱ ነው የጠየቀው ያለው እንዴ? ተናገራችሁ አይደል እንዴ? አብርሽ ደህና አይደለም ያላችሁት እኮ እናንተ ናችሁ። አብርሽ ከጤናው አይደለም ያላችሁ የነበራችሁት እኮ እናንተ ናችሁ። ከጤናው ያልሆነ ሰው በር ዘግተህ መጣ፣ በር ሳዘጋ መጣ፣ ቆልፈ ቸንክረህ መጣ ምናምን እያልክ የምጨቀጭቀው ምንድን ነው? ይሄ ራስ ወዳድነትና ግብዝነት እንደሆነ ያስታውቃል። አሁንም የአብርሽ ደህንነትን ከፊት አላስቀደማችሁም። የአብርሽ ሰላም መሆንን ከፊት አላስቀደማችሁም። እናንተ የሚያሳስባችሁ ስማችሁና አብርሽ ከሩታ ጋር መሆኑና ከመሆኑ ብቻ ነው። አሁን እዚህ አንድ ጥሩ ነገር የተፈጠረው ሄርሜላ እዚህ ቤት አለመገኘቷና አለመገኘቷ ብቻ ነው። ሌላው ነገር ግን አሁንም እናንተ ልትታረሙ አልመረጣችሁም። መታረምን አልፈለጋችሁም። ሰላምን አልፈለጋችሁም። የአብርሽ ደህና መሆንን አልተመኛችሁም። እናንተ ሰዎች ኧረ እባካችሁ በር ስለመቀርቀሩና ስለመዘጋቱ አታስቡ።
የዚህ ልጅ ላይፍ ያሳስባችሁ፣ የዚህ ልጅ ህይወት ያሳስባችሁ፣ ይሄ ልጅ በሰላም መገኘቱ አያሳስባችሁም? አያስደስታችሁም? አሁን እዚህ መተህ ዴቫ በር አልተዘጋም ትላለህ። አንተን መዝጋት ነበር በማርያም። ሌላው ደግሞ አብርሽ እዚህ ጋር የተናገረው በጣም ያዝናናኝና ትንሽ ፈገግ ያስባለኝ ነገር ተመልከቱት። ትናንትና እዚህ ካልኖርክ 5 ቀን ሙሉ እዚህ ትቆያለህ እያለችኝ ነበረ። እሺ ኤፍሬም እና ሩታ ቴክስት አደረጉልኝ ከአንድ ቀን በላይ እንዳታደር ነገ ጠዋት መጥተን እንወስዳለን ሲሉኝ ያው እነሱ መጥተው ለሚወስዱ ነገር ብዬ ራሴ መጣሁ። ምንድን ያለው ያው እናንተ 5 ቀን ነው እዚህ የምትቆየው ስትሉኝ እነ ሩታ ደግሞ ያው 5 ቀን አትቆይም ነገ 1 ቀን ነው የምትቆየው ትመለሳለህ ሲሉኝ ያው እነሱ መጥተው ከሚወስዱኝ እነሱ ከሚለፉ እኔ ቤት ድረስ መጣሁላቸው አለ። አብርሽ በጣም ያዝናናል። በቃ አሁን አብርሽ እኮ መጀመሪያ ከነበረው የተሻለ ለውጥ የለውም። የተሻለ ፐርፎርማንስን አይደለም ያለው። አብርሽ ደህና አይደለም የምትሉት የሚናገረው ንግግር ሰምታችሁታል። አብርሽ ይሄ በፊት የነበረው ድምፅ ራሱ እኮ ነው። ይሄ ኃይሉ ጉልበቱ የለም እንጂ በፊት በቃ አብርሽ የነበረውን አብርሽ ነው ሲናገር የሰማ ነው። እንደውም በሳል አነጋገር በሳል አመለካከት ነው ስናይበት የነበረው አብርሽን። እናንተ ምንድን ነው ያስጨነቃችሁ? ምንድን ነው ግራ የገባችሁ? እነሱ መጥተው ከሚወስዱኝ እኔ ቀድሜ የቤታቸው ልምጣ ብዬ ነው አለ እንዴ። እኔ በጣም ነው ያዝናናችሁኝ ያላችሁት እናንተ። በቃ አብርሽ የትን ፍጪው ዱቄቱን አምጪው ነው በቃ። አብርሽ መጥቷል ቤቱ አይደለ እንዴ። በሰላም ማግኘታችሁን አመስግኑ። በቃ ሌላ አለቀ። በቃ እነሱ መጥተው ከሚወስዱኝ ከሚለፉ እኔ መጥቻላችኋለሁ ብሏል። እመኑ። በቃ ማመን እኮ መልካም ነገር ነው። ሸጋዋ ነው አቦ ሀዬ ቡዜ። አሁን የአንቺ ነገር እያደረ ከጤናሽ አልመሰለኝም። አንቺም ራስሽ እንዴት ነው ይሄ ልጅ ቀስቅሶ ልሄድ ነው ብሎ የሚነግርሽ? ቀስቅሳ አትነግረኝም ትላለች። ስሟት ነው ቀስቅሰህን፣ ከዛ በኋላ ሐኪም ቤት እንሂድ እንቅልፍ እምቢ ብሎኛል ብለን አትቀሰቅሰን። ከዛ ሐኪም ቤት ሄደህ ትመጣ ነበር እነሱ ጋር ከፈለግ 3 ሰዓት ላይ ተቀጠልነው። ለዛ ነው እኮ ቀሰቅሰን። ምን አለ እኔ እኮ ለልጁ ሙሉ እኮ 10 እየነቃሁ እኮ እያየሁ ነበር። ከምን እንቅልፍ እንደወሰደኝ አላውቅም። እንግዲህ እዚህ ጋር ቡዜ የምትናገረውን ሰምታችኋል። የምትሄድ ከሆነ ለምንድን ነው ቀስቀሳ ያልነገርከን አለችው። እንዴት ነው ቀስቅሶ ልሄድ ነው ብሎሽ የሚሄደው? አንቺ እንዴት አስበሽ ነው? ቆይ እንዴት ነው ከእንቅልፍሽ ቀስቅሶ ቡዜ እነ ሩታ ጋር ልሄድ ነው ቢልሽ ተፈቅጅለት ነበረ? እውነት እነ ሩታ ጋር ልሄድ ነው በቃ እንቅልፍም ቢያለኝ ቢልሽ ተፈቅጅለት ነበረ? አሁን አብርሽ ጤነኛ መሆኑን የምታረጋግጡት እዚህ ጋር ነው። ምክንያቱም ቡዜን ደውሎ በቃ ቡዜ እንዳታስብ እሺ፣ እኔ ወደ እነ ሩታ ልመለስ ነው ኤፋና ሩታ ጋር ልሄድ ነው ቢልሽ እውነት አንቺ ጭቅጭቅ አንቀሹ አትሄድም ትሄዳለህ፣ ግብ ውስጥ ነው እንጂ የምትገቢው ትፈቅጅለት ነበረ? ይሄን ነገር ግን እንደማፈቅጅለት ጭቅጭቅ እንደምትገቢ እንደምትይ ስለተረዳ ምንም ሳይነግርሽ ወጣ። ከዛን አንቺ ምን አሳሰበሽ? በሩ ሳይቆለፍ መሄዱን ያሳሰበሽ እንዴ? ዴቭ ምን አሳሰበህ? በሩ ሳይቆለፍ መሄዱን ያሳሰበ እንዴ? ቀስቅሶ ከነገረሽማ አትልኪውም። እንደሄደ አትፈቅጅለትም። ገና 5 ቀን እኮ በጓንታናሞ እስር ቤት ልታስገቢው ነበር እኮ ልጅ ያለ ሚስትና ያለ ልጆቹ ከሄርሜላ ጋር። ይሄን አልወደደውም። ይሄ ልጅ አልፈቀደውም። በቃ እኔ አሁን አንድ የምጠረጥረው ነገር አለ በዚህ ሁኔታ ውስጥ። የምር ኤፋና ሩታ ይመቻችሁ። በቃ አቦ ምንጭት ብላችሁኛል። በቃ ዛሬ ምሽቴ ረሃ ብሩሁን ያደረጋችሁልኝ። በቃ ይመቻችሁ። ይሄ ምርጥ ፐርፎርማንስ ነው ያሳያችሁት ዛሬ። በቃ ሚሽናችሁን በሚገባ ተወጥታችኋል። ዝም ነው ዋ ምን አልኩኝ? ምንም። አሁን እዚህ ጋር ደግሞ እነ ሩታ ሰላማዊ መንገድ መምረጣቸውን የምትመለከቱት ኤፋ እዚህ ጋር እኔ ጋር ቁርስ በልቶ ምናምን አብረን እንሄዳለን። እዚሁ ቁርስ በልተን አብረን እንሄዳለን። ለምን ነገሩ የምታሰፉት? እዚሁ እኮ ቁርስ አለ፣ ምግብ እያሰፋ ያለው አንተ ነህ። እዚሁ ቁጭ በሉ፣ ምግብ እንበላለን። ሐኪም ቤት መሄድ ካለብን አብረን እንሄዳለን። ለምን ነው ካንተ ጋር? አረፍ በሉ፣ ቁጭ በሉና እንነጋገር። አረፍ በሉና ቁጭ በሉ፣ ሰዓት ሲደርስ አብረን ወደ ሐኪም ቤት እንሄዳለን አላቸው። እነዚህ ሰዎች እኮ አይ እኛ እንወስዳቸዋለን ብሎ የደረቀ አይደለም። አረፍ በሉ ቁጭ በሉ፣ ከዛም በኋላ ሰዓቱ ሲደርስ አብረን እንሄዳለን ብሎ ሲነግራቸው እነሱ አሁንም የደብራቸው ከሩታ ጋርና ከኤፍሬም ጋር አብሮ መሄዱ ነው። ሄርሜላ በቁጥጥሯ ስር አስገብተው አብርሽን ወደምትፈልገው አቅጣጫ አለማሽከርከሯ ነው የደበራቸው። በሩታ ስር መገኘቱ ነው የደበራቸው። አሁን ምንም ብትሉ አሁን በሩታና በሩታ ቁጥጥር ስር ነው አብርሽ ያለው። አብርሽ ባለፈው እንደነገርኳችሁ በሩታ ልብ ውስጥ ራሱን አሳልፎ ሰጥቷል። ለሩታ ራሱን አሳልፎ ሰጥቷል። በሩታ ልብ ውስጥ ሞቷል። ልቡን አሳልፎ ሰጥቷታል። በቃ የሩታ ነው። ተዉት። ከሄርሜላ ጋር ሁን ብላችሁ አጨቅጭቁት። ይሄ ልጅ የምር እንደው አሞት እንኳን ቢሆን የኔ ውሳኔ የወሰነው አሞት ትክክለኛ ውሳኔ የወሰነ ትልቁ ሰው ያስብለዋል አብርሽን። ከሩታ ጋር ለመሆን የወሰነ ውሳኔ ታሞ እንኳን ቢሆን ጤነኛ ሳይሆኑ እንኳን ሆኖ የመረጠው ከሆነ
ይሄ እናንተ ትክክለኛ እንደሆነ ነው ተረድቱ የሚገባው። ምክንያቱም አሞት ይህንን ትክክለኛ ውሳኔ ከወሰነ በቃ ጤነኞቹ እንኳን እናንተ ወደ ሩታ እንዲመለስ አላፈለጋችሁ አሞታል ያላችሁት ልጅ እንኳን ወደ ሚስቱ መመለስ እንዳለበት አስቦ ከተመለሰ ይሄ ልጅ ጤነኛ ነው። በቃ እንደውም አሞትን እሱ ይበልጣችኋል ከእናንተ ይልቅ። ምክንያቱም ሚስት እንደምትቀደም ልጅ እንደሚቀደም አውቋል፣ ተረድቷል። ከዚህ በኋላ በቃ ውሽማ ምናምን የሚባል ነገር አያስፈልገኝም፣ እኔ የሚያስፈልገኝ ከዚህ በኋላ ሚስትና ሚስት ነው፣ ልጄን በሰላም ማሳደግ ነው ብሎ ቆርጧል ይሄ ልጅ። ስለዚህ አሞትም ይሄን ውሳኔ ከወሰነው አሞት ትክክለኛ ውሳኔ የወሰነ የመጀመሪያ ኢትዮጵያዊ ብለናል። አብርሽ ይመችህ፣ አቦ ያረዳ ልጅ። ሌላው እዚህ ጋር ሾክ ያደረገኝ ነገር፣ ያልተመቸኝ ነገር፣ በጣም ያስደነቁኝ ነገር ራስ ወዳድ መሆናቸውን የሚያሳየው እንኳን እሺ እናንተ በዛ ላይ ሲመጣ እንኳን ቢያንስ ያስባሉ። መቼስ እኛ ባረ ወይ ሂድ ብለው ታስወጡታት ነው። ቢያንስ ስልክ አትደውሉም እንዴ? ትችላላችሁ፣ ግን ደግሞ በጣም ያስጨነቃችሁ ምንድን ነው የራሱ ነገር ተኝተዋል። እኔ ብቻ ነው የመጣሁት እኮ ስልክ አትደውልም ወይ? እንዴት ስንነሳ እንዴት ስናጣው ምን ደህና ነው? እንዴት ነው ደውሎ የሚነግራችሁ? እንዴት ነው ደውለው ለእናንተ የሚነግሯችሁ? እሺ አንድ ጥያቄ ልጠይቃችሁ። ቅድም እናንተ ሄርሜላ ጋር ስትደውሉ ሩታ ጋር ደውላችኋል? ሩታ ጋር ደውላችሁ አብርሽ እናንተ ጋር መጥቷል ወይ ብላችሁ ጠይቀሻታል? እንዴት ነው እናንተ አብርሽ ሩታ ጋር ከመደውላችሁ ሩታ ጋር ከመደወል ሄርሜላ ጋር መደወል ስለቀለላችሁ ሄርሜላ ጋር ደውላችሁ ሩታስ ምን ፍልጥ ምን ቁርጥ አድርጓት ነው እኔ ጋር መጥቷል ብላ የምትደውላችሁ? አዴ የዘራውን ታጭዳለህ አባቴ። ምን እያልክ ነው? ምን እያልሽ ነው? እናንተ ያልሆናችሁትን እናንተ የማታደርጉትን ነገር ለምንድን ነው ሌላ ሰው እንዲያደርግላችሁ የምትፈልጉት? እዚህ ምድር ላይ የዘራውን ነው የምታጭደው አባቴ። አንተም አልደወልክም፣ ሩታም አልደውልም። ምንሽ ነው? ይሄ እኮ ሀቃቋን ነው። በቃ ነጭ ነጯን ነው አባቴ። ምንሽ ነው? በቃ ቡዜ፣ ይሄ ትክክለኛ ውሳኔ ነው። በቃ የሩታ አንቺ ጋር ለመደወሏ። ምክንያቱም አንቺ ሄርሜላ ጋር ቀድመሽ ስትደውይ ሩታ ትዝ አላለችሽም አይደለ? መደወል የነበረብሽ ግን ሩታ ጋር ነበረ። አሁንም ከሩታ ይልቅ ሄርሜላን እንደምታስቀድሚ ማሳያ መንገዱ ትክክለኛው ይሄ ነው። ዛሬ ደስ ብሎኛል። ለማንኛውም አየሽ፣ አንቺ ቀድመሽ መደወል የምትፈልጊው ሄርሜላና ሄርሜላ ጋር ብቻ ነው። አይምሮሽ ውስጥ አብርሽ ከሄርሜላና ከሄርሜላ ጋር ብቻ እንዲሆን ነው የምትፈልጊው። ስለዚህ አሁን ደግሞ ያ ነገር ከሽፏል። ያ ነገር ሀሳብሽ በቃ ውድቅ ሆኗል። ስለዚህ አንቺ ከሩታ ጋር መሆኑን አምነሽ መቀበል አለብሽ። እንደዛ ካልሆነ እየተቃጠልሽ ነው የምትቀሪያት። እውነቴን ነው። ጨጓራሽን ሙሉ በሙሉ ታጨዋለሽ። ነገ ጠዋት ከባድ ሁኔታ ውስጥ እንዳትገቢ። ምክንያቱም አብርሽ ከሩታ በፍጹም የሚለያዩ አይደሉም። የፈለገ ነገር እንቅፋት ቢገጥማቸው እነዚህ ልጆች ተለያይተው ላይለያዩ ነው እዚህ ድረስ የደረሱት። እነዚህ ልጆች አብረው ብዙ ውጣ ውረድን አሳልፈዋል፣ ፈተናን አልፈዋል። እቺ ትንሿ ፈተና ነች ለነሱ። ገና ሳይጠነክሩ እንኳን የልጅ አባት የልጅ እናት ሳይሆኑ እንኳን እኮ ፍቅራቸው ሊለያያቸው የመጣባቸውን ሰው እንኳን እንዴት ተጋፍጠውት እስከ መጨረሻው ድረስ እዚህ እንደተገኙ እነሱ ያውቁታል። እነዚህን ሰዎች ነው ለመለያየት እየሞከራችሁ ያላችሁት። በፍጹም አይሳካም። ስለማይሳካ ነው። እኔ ምን አልኩ? ስለማይሳካ ነው። ሌላው ብላችሁ ደግሞ አሁን ምን አላችሁ? ሲጀመር አንተ ራስህ አልገባኸኝም። ለምን በዚህ ምን ታደርጋለህ ደግሞ አንተ? እንዴት አድረህ ነው? ለምን ታድራለህ? ቤት አትሄድም አንተ? እኔ ከዚህ በፊት እናንተ አውርተን ነበር አይደለም? ለምን እውነት እኔ እረስቸዋለሁ። እንዴት እዚህ ቤት አገኘሁ በሌሊት? እዚህ ማለት ስለፈለኩ ማለት አልገባኝም። ቤት የለም እንዴ? ራስ እና ለምን አደርግ? አብርሃም የለም፣ አንተ ምን ትሰራለህ እዚህ? ማለት ስለፈለኩ ከማሸጌ ቤት ሳልፈልግ ወይ ጉዴ ፈላ። ምን ችግር አለ? ወንድሙ ቤት አይደል እንዴ? ወንድሙ ቤት ኤፋ እዚህ ምን ትሰራለህ? ምን ችግር አለ? ሲሰራ እናንተ ምን አገባችሁ? እናንተ እዚህ ምን ትሰራለህ ብላችሁ ለምንድን ነው የምትጠይቁት? ኤፋን ምን አገባችሁ? ኤፋ እዚህ መሆን ካስደሰተውስ እንዴ? በቃ እዚህ ኤፋ ተገኝቷል ኦልሬዲ። በቃ ምን አገባችሁ እንዴ? ከዛም በኋላ ተናገራችሁና ነገርየው ምንም አልሰምር ሲላችሁ ኤፋ ላይ አብርሽ ጥርጣሬ እንዲያድርበት ሴት ልጅ ብቻዋን ስታድር አንተ እዚህ ምን ትሰራለህ ቤት የለህም ወይ ብለው አብርሽ ኤፋ ላይ ጥርጣሬ እንዲኖርበት አያችሁ። እዚህ ጋር ወንድም በወንድሙ ላይ ይነሳል። ወንድም በወንድሙ ላይ ይነሳል ማለት ይሄ ነው። ምክንያቱም እህት በወንድሟ ላይ ትነሳለች ማለት ይሄ ነው። ምን አለች ቡዜ? እዚህ ምን ትሰራለህ ባለትዳር ቤት አንተ እዚህ ምን ትሰራለህ ብላ አብርሽ ኤፋ ላይ ጥርጣሬ እንዲያድርበት ሁለቱ እንዲጋጩ ትልቁን ኃላፊነት ተወጣች። ይህ የሰው ስራ ሳይሆን የሴጣን ስራ ነው። ወንድም ከወንድም ጋር እንዲጋጭ ማድረግ፣ ወንድም በወንድሙ ላይ ጥርጣሬ እንዲያድር ማድረግ ነው። አልገባሽም እንጂ የራስሽን ቤተሰብ ነው ልታጣይ ጥረት እያደረግሻለሽ። አንቺ አብርሽ ከሄርሜላ ጋር እንዲሆን ብለሽ ወንድምሽን ከወንድምሽ ጋር ልታጣይ ጥረት እያደረግሽ ነበረ። እንደው ካልገባሽ በደንብ ይሄን ነገር ተመልከችው። ተሳስተሽም ከተናገርሽ ጥፋትን በጥፋት ሳይሆን ጥፋትን በእርም ታስተካኪ። ይሄ መልካም አይደለም። ዴቭ እንደው እህትህ እንኳን ስትሳሳት አንተ ለማረም ተሞክርም።
ለማቀሳሰር ስትሞክር ወንድም ከወንድሙ ጋር እንዲጋጭ ስታደርግ እንኳን አንተ ታይ እንኳን አትለጥም። አንተም ተደርበህ ምን ትሰራለህ ብለህ ትጠይቀዋለህ። አረ ሼም ነው። አረ ተቃጠልን እናንተ ሼም ነው። በዚህ በኩል ዛሬ ጾም ነው ለካ አድርጎ አንጠጣም እንጂ ዛሬ አንጀታችንን ቅቤም ጾም ነው አንጠጣም። በቃ የፍስክ ቅቤን ያጠጣችሁን ይመቻችሁ። አብርሽ፣ ሩታ፣ ኤፋ ወደፊት በቃ እንዳሰሙ ማንንም። ዴቭ ግን ቢያንስ እንኳን አስታራቂ ለመሆን አትጥርም። ቢያንስ ቡዜ ባነሳችው በሚያጣላ ሀሳብ ላይ ተደራቢ የሆነ ጸቡን ወደ ከፍተኛ መንገድ እንዳይመራ ቤንዘል ስታር ከፈክፍ ነበር። አሁንም አብርሽ ልብ አላላችሁም። ይቅርታ ሶሪ፣ ጥረታችሁ የትም አይደርስም፣ አይለያዩ። ሌላ ደግሞ ቡዜ ያንቺ ጉድ መቼም አያልቅም። አንቺ የምታውቂው አባወራ ምን አይነት ነው? ሩታ ምን አይነት ስትዩና ስትሄድ ይሄ ነገር ተመችቶሻል? አባወራነቱ አልናፈቀሽም? አባወራነቱ እንኳን አልናፈቀሽም አለቻት። አባወራነቱ እንኳን አልናፈቀሽም ማለት ምን ማለት ነው? አባወራ ለአንቺ ምን አይነት አባወራ ነው? ሚስቱን የሚደበድብ ሚስቱን ቀን በቀን በሱ ቁጥጥር ስር አድርጎ እየረገጠ የሚያኖር ወይስ አባወራ ማለት ሚስት የምትለውን ነገር እየሰማ ሚስት የምትናገረውን ነገር እያዳመጠ ለሚስቱ ቅድሚያ የሚሰጥ የሚስቱን ስነ ልቦናዊ ሂደት የሚረዳ ሚስቱ ያለችውን ነገር የሚያደርግ ለቤተሰቦቹ የሚገዛ ሚስቱ የምትለውን ነገር በሚገባ ተቀብሎ የሚተገብር የትኛው አባወራ ነው? ድሮ እንደዚህ ርግጠው ሚስት እንዴት ነው ሴትና ጫማ ወደ አልጋ ስር ምናምን የሚባለውን ሀሳብ አስበሽው ነው? ሁሌ አብርሽ ሲገባ ብድግ ብላ ምናምን እንድትቀበለው ኮቱን አውልቃ። ይሄ እንኳን ስነ ምግባር ነው ይሁን። እሺ የትኛው አባወራ ነው እንዲናፍቃት የፈለግሽው? ይህንንም ለአንቺ ጥያቄ ነው፣ አልፈዋለሁ። ሌላ ደግሞ አያይዘሽ የተናገርሽው ነገር ምንድን ነው? ዛሬ ሄርሜላም ዳኒም የሉም እንደ ቤተሰብ እናወራልሽ ከረፈደ በኋላ ካለቀ ነገሩ ካበቃለት በኋላ ነው ይሄን የተናገርሽው። ይሄን ነገር ቀድመሽ እንዴት አልተረዳሽም? ዛሬ መሸነፍሽን ስታውቂ አብርሽ የመረጠውን እንደመረጠ ስትረጂ መሸነፍሽን ስታውቂ ዛሬ እንደ ቤተሰብ እናወራልሽ። ቤተሰብነትሽ ዛሬ ነው የታወቀሽ። ቤተሰብነትሽ ዛሬ ነው የተረዳሽው። አብርሽ ሩታ ቤተሰብሽ መሆኗን ዛሬ ነው ያወቅሽው። ስትሸነፊ 10 ለምንም ስትሸነፊ ነው ይሄ ነገር የሚገባሽ። አበቃ። አሁን ተሸናፊ ናችሁ። አሁን ሄርሜላ የምትባል አትኖርም። ሩታና ሩታ ነች። ቀድሞውኑ ልብ ውስጥ የተጻፈችው ሩታ ነች። አሁንም ሩታ ነው የምትኖረው። ልዑሌ ነው የሚኖረው። ሌላ አዲስ ምዕራፍና አዲስ መንገድ እንዲሄድ አትገፋፉት ልጁን። በቃ ተዉት። አመሰግናለሁ። እዚሁ ደግሞ አያይዘሽ የተናገርሽው ነገር ሐኪም ቤት በዚህ ጠዋት ነው ሐኪም ቤቱ ራሱ አይከፈት። በዚህ ሰዓት ችግር የለውም። እኔ ጋር ቁርስ በልቶ ምናምን አብረን እንሄዳለን። እዚሁ ቁርስ በልተን አብረን እንሄዳለን። ለምን ነገሩ የምታሰፉት እንዴ? ናና እንሂድና ቁርስህን በልተህ ወደ ሐኪም ቤት በዛው ከኔ ጋር ትሄዳለህ። አይ እኔ እንደዛ አልፈልግም በቃ ምናምን ሲል አይ ቁርስህን በልተህ ትሄዳለህ ብለሽ ቡዜ የምትጨቀጭቂው ምንድን ነው? ሩታ ቁርስ አትሰራም ነው? ይሄ የወንድ ቤተሰቦች ብዙ ጊዜ የሚያራምዱት ሙድ ነው። ብዙ ጊዜ ሚስትን የሚያሰቃዩት ያዩና ውይ ልጄ ከሳ፣ ወንድማችን ከሳ፣ ሚስት አታበላህም እንዲ አትመግብህም እንዲ ምናምን እያሉ የድሮ የባል ቤተሰቦች የሚናገሩትን ንግግር ይዘሽ የመጣሽው እዚህ ጋር እንዴ። ሩታ ለሱ ታንሳለች እንዴ? ለአብርሽ ለባሏ ታንሳለች? እንኳን ባሏን አይደለም እኮ ሕፃን ልጅ ገና ምንም ማያውቅን እንኳን ልዑሌን እኮ እያሳደገች ነው። እስካሁንስ አንቺ መግበሽ ሆኖ እንዴ ከሩታ ከሆነ በኋላ እየኖረ ያለው የልጅ እንዴ? ምን ማለት ፈልገሽ ነው? ቁርስ እዛ ተበላለ ማለት ምን ማለት ነው? ቁርሱን ቤቱ መብላት አይችልም ይሄ ልጅ? ሩታን በዚህ ልክ ለማሳጣት ለምንድን ነው የምትሞክሪው? አሁንም አልተሳካልሽም። እዚህ ይበላሉ አለ በቃ እዚህ ይበላል፣ ከዚህ ይሄዳል ወደ ሕክምናው በቃ ተዉት። ይሄ የምትሄጅበት ርቀት ግን በጣም ነው የሚያስደነግጠው። በመጨረሻም አብርሽ ከተናገረው ንግግር መካከል ለምን መጣህ ብለው ድጋሚ ሲጨቀጭቁት አሁንም ይህን ድጋሚ የተናገረው እዛ ጨንቆኝ እንቅልፍ እምቢ አለኝ ተመልሼ መጣሁ አለ። እንቅልፍና ሰላሙን የሚያገኝበት ቦታ ነው የመጣው። ስለዚህ አትጨቅጭቁት፣ ተዉት በቃ። እና ለማንኛውም ዛሬ ቤተሰቦቻችን እነዚህ ሰዎች እቅዳቸውና ዓላማቸው አብርሽ በፍጹም ከሩታ ጋር እንዲሆን እንዳልሆነ ግልጽ ጋድ እያወጡት ነው። ለማንኛውም አሁን ይሄ ሁሉ ነገር እንደማይሳካ እርግጠኛ የሆኑ ይመስለኛል። ለማንኛውም ውድ ቤተሰቦቻችን ዛሬ እጅግ በጣም ደስ የሚል ቪዲዮ ነው የተመለከትነው። ትንሽ ሪላክስ እንድናደርግ አድርገውናል፣ አዝናንተውናል። ምክንያቱም አብርሽ የወሰነው ውሳኔ ትክክለኛ ውሳኔ ነው ብዬ አስባለሁ። ለማንኛውም አብርሽ ይመችህ፣ ኤፋ ይመችህ፣ ሩታ እጅግ በጣም ይመችሽ። አንቺ የአራድዬ ልጅ ዛሬ የሰራሽው ድንቅ ስራ ነው የምር። በውስጥ እንነጋገራለን። ለማንኛውም ደስ የሚል ቆይታ ነበረን። እናንተም በጣም ነው መወዳችሁ። ላይክ ሰብስክራይብ አድርጉ።
በጣም ነው የማከብራችሁ፣ በጣም ነው የምወዳችሁ። እስካሁን አብራችሁን ስለቆያችሁ ጠዋት ደግሞ አዳዲስ ነገሮችን ይዤላችሁ እመጣለሁ። እኔን ወዳችሁ እዚህ የመጣችሁ አከብራችኋለሁ። መልካም ምሽት። አይ ላቭ ዩ